ውሃ ምስኪን ውሃዬ የእግዜር በግ ምን ትሆናለሽ ብለን እኔን ታቃጥለኛለች እንጂ እሷ ምን ትሆናለች? እግዜሩ ለእኔ መጽናኛ የላከልኝ እኮ ናት። አዎ ትክክል ነው። እና አንቺ አሳዛኝ፣ አንቺና ውሃ አሳዛኝ፣ ዳጣ ቅውጥ ነች እሷ። አውቀህልኛል። በጣም አስገራሚ ሰው ነች። ደረጀ ምስኪን ነው ግን ይሸወዳል። ላንቺ ያለው ፍቅር በጣም አስተማሪ ነው። ልጁ ደግሞ ስሙ ናታን ቤት ልጅ ነው እሱ። ከሱ ማንኛውም ወጣት ይሄንን ድራማ ሲያይ ይሄንን ፊልም ሲያይ ከሱ ጥሩ ነገር ይማራል። አስተማሪ ነው እሱ። አዎ የእውቀት ባለቤት ብለነዋል እኛ። አሸባሪ ያንቺ ልጅ ኤቢ አሁን ከተስተካከለሽ በኋላ አሸባሪዋ ኤቢ። በነገራችን ላይ ኤቢ ረብሸኛ ትሁን እንጂ ውሸት የሚባል እሷ ጋር የለም፣ ግን ውስጧ አትያዝም። ችግሯ እሱ ነው። አዎ ለዚህ ዘመን ሰው አትመጠንም። እሷ ደግሞ ለቤተሰብ አደጋ እንዳለው ያስተምራል። አዎ ለቤተሰብ አደጋ ነው፣ ግን ውሸት ይላ አይደለም የምትታገለው። እውነት ነው። አዎ ምስጢሮች እሷ ጋር ይገኛሉ። እኛም እኮ የሚገርምህ በልጅነቷ ጀምሮ ለእውነት ሙቺ ለእውነት ቁሚ ብለን አሳድገን አሁን እውነት ስትናገር መከራ በላናት። ግን መከራዋ ለቤተሰብ የማይሆን ባይሆንም ውስጧ ያለው እውነታ ነው። እውነት ነው። አሁን በደንብ ነው የምትከታተላቸው ከነባህሪያቸው። እዘንና የቤት ሰራተኛውን ጠብቂ ነገር አለ። ሌላ ነገር አትንገረኝ አልፈልግም። ግን የቤቱን ሁኔታ ተረድቷለች። ማድረግ ያለባት ግን በዚህ መልኩ አይደለም። አስተማሪ አይደለም። የሷ ድርጊት አስተማሪ አይደለም። እውነት ነው። እሷ ትንሽ በጥባጭ ናት። ድሮም ጀምሮ በጥባጭ ናት እሷ። የእውነት ልጅሽ ናት እንዴ? አዎ ካለቴ ናት እንዴ? ምን ሆነሽ ነው? አይ በደንብ ነው የምታይ። ጎበዝ ነህ። አዎ የአንቺ ልጅ ናት እንዴ? ልጅ ናት። የዳጣ እንጀራና ወይ እንዴት ነው ውሎ? ሰላም ነው? ሰላም። እኔ እንደው አቢጌት በወጣችበት ማህፀን ውሃ መውጣቷ በጣም የገረመኝ። የእናቱ ዝንጉርጉር ይባላል። ሰማህ? አረ ይሄ ከዝንጉርጉር በላይ እኮ ነው። ምን ታደርገዋለህ? አረ ከባድ ነው። ውሃና ናታን አንድ ናቸው እነሱ። እንዴ ናታንማ በደንብ አዋቂ ነው። እንደውም ይመራመራል። በጣም አዋቂና በጣም የበሰለ ሰው ነው። ማስተዋል ይችላል። የእግዚአብሔር በግ በለ ምን አለ? የእግዚአብሔር በግ ምን ታውቃለች? አንዳንዴ ላይቭ ላይ ያገኛታለሁና አይ እንደው እዚህ ደግሞ ተቀየረሽ መጣሽ ምናምን እያልኩ ያታለሁ። እውነት ያንቺ እህት ደግሞ እሷና ከአንድ ማህፀን አይደል የወጣው? አቢጌማ እንደውም ናታን በቃ ያንን መሰጠፍ ደፋለች እየነበረ እንደው ፈጣሪ ተረፈው። እግዚአብሔር ይመስገን። አሁን እኮ እንግዲህ ከዚህ በኋላ ያለው እንደውም የምሰራው እንዳፋሸን ነው። ምክንያቱም እስካሁን ድረስ አፋኳን ስለምንላት ከዚህ በኋላ ያለው ህይወቷ ላይ ውሸትን እንድትለማመድ ተጽዕኖ እንዳናደርግባት ነው የምሰራው። በጣም ልቧ ተሰብሯል። አይ አሁን እኮ አንገት ቅስሟን ሰበራችኋት። አሁን ግን አዎ በዛ ልጅ ምክንያት አሳብተን ቅስሟን ሰበር ነው እንግዲህ እግዚአብሔር ይሆናል። አንዳንድ ጊዜ ምን አለ መሰለህ በምድራችን ላይ እንደሱ አይነት እውነት ተናጋሪ ሰዎች እውነትን ፊት ለፊት የሚጋፈጡ ሰዎች ከማህበረሰቡ ይገለላሉ። ላይክ እንደ ፍቅር እስከ መቃብር ጉዱ ካሳ ማለት ነውና
ትገፋቸውና ከዛ ሲመራቸው ያው ከህብረተሰቡ መነጠፍ ስለማይችሉ ውሸታም ይሆናል። ገባ? ውሸትን የምንለማመደው ውሸትን ተቀባይ አቅም እውነትን ተቀባይ አቅም ያለው ሰው በጣም አናሳ መሆኑ ነው። ውሸት እኮ የሚያዘው ከተጽዕኖ የመጣ ስለታ በትክክል እኔ ለምሳሌ ካንተ ጋር ቀጠሮ ኖሮኝ ለመምጣት ባልኩት ለምን ቀረሽ ስትለኝ ደብሮኝ ከምልህ ይልቅ ደብሮኝ ብልህ መጀመሪያው ቀን ትጮህብኛለህ። ስለዚህ ያንን ጮህሽ በሚቀጥለው አንዱን ዘመድ እደፋዋለሁ። ገባ? ለቅሶ ቅጥሮስ ምናምን እላለሁ። ስለዚህ እውነት መቀበል አቅማችን ደካማ ስለሆነ ሰዎችን ውሸታም እናደርጋለን። ወደፊት ያለውን ሳይኮሎጂ የምፈራና እሱን ነው መሰለሽ ያየሁት ላይ አንቺን ያላት ትርኢት እያደረገች በቃ ያንን ነገር ለመናገርም እንደገና እንደ ሰው ቢያጠፋ ምንድነው የምታረጊው ምናምን እያለች አባቷን እንትን ለማለት በጣም ትርኢት እያደረገችሽ ነበርና እዛ ላይ ያለችው እንትን እንዴት ነው አቢጌት ተመልሳ እንደዚህ አይነት መካሪ ስለሆነችው ምናምን እስከማለት ደረስኩኝ። ጊዜዎች ነው ኔትወርክ ይዞኝ ምን አይነት እንትን ነች እንዴት ትቀበለው ይሄን ነገር ብሰማ ምንድነው የሚፈጠረው የሚለው ነገር ቀስ ብላ በጎን እየጠየቀች እንደዚህ ያለኝ ነገር የለም። እባክህ እና እሷ ብስለቷን ነው የተረዳኋት ነው። አይ ተስፋ እናት እኮ በነገራችን ላይ ኤቢ ስናሳድጋትም ይሄ እውነትን ተናገሪ የሚያልናት እኛው ነው። ገባ? ከእውነት ጋር ተጋፈጪ፣ እውነትን ተናገሪ፣ ምንም ወደኋላ መፍራት የለብሽም እያለን ራሳችን ገፍተን ነው። አሁን ደግሞ አንዳንድ ጊዜ እንዳልኩ እውነት ገጦ ሲመጣብህ የምትቀበልበት እንትን አቅም ሳታጎለብት ከባድ ነው እና ያ ነገር ነው እንጂ በዛ ላይ የህግ ተማሪ ናት። ስለዚህ እቺ ልጅ ጭንቅላቷ እኮ በሰለው እንዴ ስማርት ናት እኮ ልቁ እንትኔ ይሄ ነገር እውነት ሆኖ ቢሆን ምንድነው የሚፈጠረው? በቃ በጣም ጭንቀት። አሁን በቀደም ደረጃ ተጨናንቆ እንደዛ ከራሱ ጋር ተይዞት ፎቅ ላይ ሊወርድ ነው እያልኩ እየጠበኩ ነበር። እንደገና አንቺ መተሽ አረጋግተሽው ምናምን እና ለሱ ደግሞ በጣም ትልቅ ከባድ የሆነው ለሱ ነው ደግሞ። አዎ በነገራችን ላይ ይሄ የሚያስተምርህ አንድ ትልቅ ነገር ምንድነው? ኦልሬዲ ሰዎች በተለያየ አጋጣሚ ስሜታዊ ልንሆን እንችላለን። በተፈጥሯዊ ማንነታችን ልንቀጣ እንችላለን። ነገር ግን ከአእምሯችን ጋር ምን ያህል መስተጋብር መፍጠር እንዳለብን ነው። መግዛት፣ ተፈጥሯዊ ማንነትን መጠበቅ። አንዳንድ ጊዜ አስቦ ብቻ ይከብዳል። በተለይ ክፉ ሰው ቢሆን እኔን የሚያሰቃይ ሰው ቢሆን ምንም ላይ መስለን ይችላል። መልካም ሰው ስለሆነ ግን እሱን በሌላ ጽንፍ ማሰብ በጣም ይከብዳል። አይሆንም፣ አይችልማ። እሱ ያቺ ቅስፈት ያንቺ ከሀገር መውጣት በህግ አምላክ ምን ታወራኝ ነው? ምንም አታውራኝ። እዚህ የምትቀዘቅዘኝ ይበቃኛል። አልፈልግም። በቃ ይሄን ነገር ሰምታ ትረዳው ይሆን ወይስ እንዴት ነው የሚሆነው? ሁሌ ትዳሬ በቃ ሁሌ ነው እና እሱስ ነው ያዘብ በቃ እንደገባው ይማይፋል እሱ ካላየው ደስ አይለኝም። ብዙ ቤቶች በመስኮት የምንመጣ ሰዎች ይኖራሉ። በጣም ደስተኞች ነው። ለአንደኛው በቃ አሁን ወይ ለዳታ ነው እኔ ከሁለቱንም ቢታ እየጠየቅኩ ነው። ከማን ነው ልብህ ያለው? በቃ ልዳርህ እያልኩት ነው። እሱ እየተሽኮረመ ማስቸገረኝ። እሱ ገና ትልቅ እቅድ አለው፣ ትልቅ ዓላማ አለው። እህሏ ከአንዷ ላይ ይጥላል። እንደሱ አይነት ሰው መገኘት ራሱ ጋር ነው። በጣም ነው እኮ ማርክ የምትወደው በጣም ማርክ አስተዋይ ስለሆነ ልጇን እንዲቀራላት እናት ለባሏ ለልጇ መልካም ባል የምትመኘውን ያክል ከዛ በመነሳት ነው ማርክ የምትወደው የምትመኘው። አዎ